ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በክልሉ ዜጎችን ከተረጂነት በማላቀቅ በራስ አቅም እንዲቆሙ ለማድረግ ዘርፈ ብዙ ስራዎች እየተከናወኑ ነው ሲል የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ይሳ ገለጹ። በሐረሪ ክልል በንቅናቄ የሚመሩ ኢኒሼቲቮችና የክረምት በጎ ፍቃድ እቅድ አፈጻጸምን አስመልክቶ የውይይት መድረክ ተካሂዷል። ሲሳይ ዘሪሁን ተጨማሪ አለው። በሐረሪ ክልል በንቅናቄ የሚመሩ ኢኒሼቲቮችና የክረምት በጎ ፈቃድ እቅድ አፈጻጸምን አስመልክቶ የውይይት መድረክ የተካሄደ ሲሆን በመድረኩ ላይ ተገኝተውም አቅጣጫ የሰጡት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ይሳ በክልሉ የሚኖሩ እጅ አጠር ዜጎችን ከተረጂነት አስተሳሰብና ጥገኝነት ተላቀው በራሳቸው አቅም እንዲቆሙ ለማስቻል ዘርፈ ብዙና የተቀናጁ ስራዎች እየተከናወኑ እንደሚገኙ ተናግረዋል። ኃላፊው አክለውም የተጀመሩ የልማትና መልካም አስተዳደር ስራዎች ፍሬ እንዲያፈሩ የህዝብና የአመራሩን ቅንጅታዊ ንቅናቄን አጠናክሮ መቀጠል እንደሚገባም አስገንዝበዋል። ዜጎች ከእርዳታ ጠባቂነትና ከተረጂነት ማህበራዊ ስነ ልቦና ማውጣት የልማታችን ዋነኛ ግብ ነው ያሉት አቶ ጌቶ ይሳ ዘላቂ ልማትን ለማረጋገጥ እያንዳንዱ አቅም ያለው ዜጋ ወደ አምራችነት ሊሸጋገር እንደሚገባም ገልጸዋል። በተለይም ይላሉ በክልሉ ከተረጂነት ለመላቀቅ ሀገር በቀል እውቀትን፣ ግብርናን፣ የእጅ ሙያና አነስተኛ ኢንተርፕራይዝ ጋር በማስተሳሰር ትኩረት ሰጥቶ መስራትም ያስፈልጋል ሲሉ ተናግረዋል። ምርታማነትን በማሳደግ የቤተሰብና የክልሉ ምጣኔ ሀብት ማጉልበት እንደሚገባ የጠቆሙት አቶ ጌቶ ይሳ ህብረተሰቡ በራሱ ዕውቀትና ጉልበት ሰርቶ መለወጥ የሚችልበትን ምቹ ሁኔታ መፍጠር የአመራሩ ዋነኛ ዓላማም እንደሆነ ኃላፊነትም ጭምር እንደሆነ ተናግረዋል። ዜጎች በራሳቸው ጥረት ተጠቃሚ የሚሆኑበት አሰራር ተዘርግቶ ወደ ተግባር መገባታቸውንም አብራርተዋል። የተረጂነትን ባህል ሙሉ በሙሉ በመቀየር ረገድ የምግብ ዋስትናን ማረጋገጥና ምርትና ምርታማነትን በስፋት ማሳደግ ላይ አመራሩና ባለድርሻ አካላቱ በትኩረትና በባለቤትነት ስሜት መስራት እንዳለባቸውም አቅጣጫን አስቀምጠዋል። ወጣቶች የስራ ዕድል ፈጠራውን በዘመናዊ መንገድ እንዲመራና ዘላቂነት የሚኖረው ለማድረግ ከአነስተኛና ጥቃቅን ኢንተርፕራይዞች እስከ ትልልቅ የኢንቨስትመንት እንቅስቃሴዎች ድረስ ትስስር እየተፈጠረ መሆኑንም አክለው ገልጸዋል። ይህም ይላሉ ለበርካታ ወጣቶችና ሴቶች አዲስ የህይወት ተስፋን እየፈነጠቀ ይገኛል። በየደረጃው ያሉ ወጣቶችን አቅም በመለየት የብድርና የሥራ ቦታ አቅርቦት ችግሮችን በመቅረፍ ረገድም የበለጠ ተጋግዘው መስራት እንዳለበት አንስተዋል። የኑሮ ውድነት ጫናን ለማላቀቅ የአቅርቦት እጥረትን ለመቅረፍና አምራቹና ተጠቃሚውን በጋራና በቀጥታ ለማገናኘት የተጀመሩ ስራዎችም ተጠናክረው መቀጠል እንዳለባቸው አስገንዝበዋል። በዚህም መሰረት የቅዳሜና እሁድ ገበያዎችን አቅም ማጠናከርና ሽፋናቸውን ማስፋት እንደሚገባም አክለው ገልጸዋል። በመሆኑም መንግስት በየደረጃው የሚገኙ መዋቅሮችን በሙሉ አቅማቸው በመንቀሳቀስ መላው የክልሉ ነዋሪዎች የፋይዳ መታወቂያ ባለቤት እንዲሆኑ የሚደረገውን እንቅስቃሴም በተጠናከረ መልኩ እንዲያስፈጽሙ ኃላፊው ጥሪ አቅርበዋል። የመንግስት መስሪያ ቤቶች የህዝብ እርካታን የሚያረጋግጥና ቀልጣፋ አሰራርን የሚዘረጋ የሪፎርም ስራ እየተከናወነ መሆኑን የገለጹት አቶ ጌቱም አገልግሎት ሰጪ ተቋማት ከቢሮክራሲያዊ አሰራር ተላቀው ለዜጎች ፈጣንና ግልጽ ምላሽ መስጠት እንዳለባቸውም ገልጸዋል። መልካም አስተዳደርን ማስፈን የመንግስት ዋነኛ ትኩረት አቅጣጫ መሆኑን የገለጹት አቶ ጌቱ በየተቋማቱ የሚታዩ የአገልግሎት አሰጣጥ ጉድለቶችን በፍጥነት በማረም ህዝቡ የሚገባውን ቀልጣፋና ፍትሃዊ አገልግሎት የሚያገኝበትን አሰራር ሙሉ በሙሉ መሬት ለማውረድ አመራሩ በቁርጠኝነት መስራት እንዳለበትም አቅጣጫን አስቀምጠዋል። በሐረሪ ክልል በዲጂታል ቴክኖሎጂ የታገዘው የማህበራዊ ጤና መድህን አገልግሎት በላቀ ጥራትና ፍጥነት ተጠናክሮ እንደሚቀጥል የክልሉ ጤና ቢሮ አስታወቀ። አገልግሎቱን ከብሔራዊ የዲጂታል ፋይዳ መታወቂያ ጋር በማስተሳሰርና ዘመናዊ መረጃ አያያዝን በመተግበር የተመዘገቡ ስኬቶችን መነሻ በማድረግ የቴክኖሎጂ ሽግግሩን ወደ ላቀ ደረጃ ለማሸጋገር ዝግጅት መጠናቀቁ ተገልጿል። አዩብ ካዛሊ በዝርዝር ያቀርበዋል። የህብረተሰቡን የጤና ሽፋን ማረጋገጥና በፋይናንስ ምክንያት የሚፈጠሩ የሕክምና አገልግሎት እንቅፋቶችን ማስወገድ የማህበራዊ ጤና መድን ዋነኛ ዓላማ ነው። በሐረሪ ክልል በተጠናቀቀው የበጀት ዓመት ይህንን ዓላማ ለማሳካት በተከናወኑ የተቀናጁ ስራዎች ከ35,000 በላይ አባወራዎችን ወይም በአጠቃላይ ከ150,000 በላይ የክልሉን ዜጎች የመድን ስርዓቱ ተጠቃሚ ማድረግ ተችሏል። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ከሐረሪ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ በበጀት ዓመቱ በተደረገው የተቀናጀ እንቅስቃሴ በርካታ የህብረተሰብ ክፍሎችን የመድን ስርዓቱ ተጠቃሚ ማድረግ መቻሉን ገልጸዋል። ጤና መድን አገልግሎት ላይ ዘርፈ ብዙ ስራዎች እየሰራን ነው የምንገኘው። አንደኛ አስተዳደሩን ከማዘመን አንጻር በርካታ ስራዎች ሰርተናል። አሁን እስከ ዛሬ
35270 በላይ የሚሆኑ ከ35000 በላይ የሚሆኑ አባወራዎች ታቅፏል በጤና መድን ማዕቀፍ ውስጥ ማለት ነው። እነኚህ አባወራ ስር ያሉ ተጠቃሚዎች ብዛት ስናይ ግን ከ151,000 በላይ ነው። የብሔራዊ የጤና መረጃ ማዕከል ሀረር ላይ እንዲገነባ አስደረግናል። ከዛ ጋር በመያያዝ መላው ሁሉም ጤና ሆስፒታልም ጤና ጣቢያዎቻችን ለማዘመን የሚያስፈልጉ ባዘው 140 በላይ ኮምፒውተሮችን አስተላልፈናል። አገልግሎቱን ግልጽ፣ ዘመናዊና ቀልጣፋ ለማድረግ የቴክኖሎጂ አጠቃቀም ማጎልበት ላይ ትኩረት ተሰጥቶ መሰራቱንም ተናግረዋል። በተለይም ይላሉ ዶክተር አብዲ አሰራሩን ከብሔራዊ ዲጂታል ፋይዳ መታወቂያ ጋር ማስተሳሰርና ዘመናዊ የመረጃ አያያዝን ተግባራዊ ማድረግ የተቻለበት የበጀት ዓመት እንደነበርም አብራርተዋል። ከናሽናል አይዲ ጋር ደግሞ ለማያያዝ ሞክረናል። በተለይ ከተሞች ላይ ብዙዎቹ ከናሽናል አይዲ ጋር ተያይዟል። ገጠር ላይ ትንሽ ይቀራል ገና ሰዎች ስለሌላቸው ማለት ነው። ወደፊት የሚሰራበት ይሆናል። አጠናክረን የምንሄድበት ይሆናል። አሰራሮቹን በማዘመን አሁን ያልኩት ተጠቃሚዎቹን ሙሉ መረጃቸው ማን ነው ተጠቃሚ ፍውዱን ከመከላከል አንፃር የምር ያዋጡ ሰዎች መጠቀም አለባቸው። እነሱ ጋር ያሉት የሚገባቸው ሰዎች መጠቀም አለባቸው። አንዳንዴ ማጭበረበሮች ይከሰታሉ በተቋማት ደረጃ በተጠቃሚም ደረጃ። ስለዚህ ይሄንን አስተካክለ ከማቀላጠፍ አንፃር ከማዘመን አንፃር ሙሉ ተጠቃሚው በዛ አባወራዎች ቅድም እንደቆ ከ35000 በላይ የሚሆኑ አባወራዎች ስር ያሉ ተጠቃሚዎች መረጃ ሙሉ ወደ ሲስተም አስገባ ነው። ከብሔራዊ መታወቂያ ጋር ከናሽናል አይዲ ጋር አያያዝ ነው ያላቸው ማለት ነው። የዲጂታል አሰራር መተግበር መቻሉ አገልግሎቱን ፈጣን ከማድረጉም በላይ የአባልነት ምዝገባን እጅግ ማቃለሉም ተጠቅሷል። በቴክኖሎጂ የተደገፈው ይህ አሰራር የመረጃ ስህተቶችን ከመቀነስ ባለፈ የዜጎችን እንግልት በመቅረፍ ረገድ ከፍተኛ አስተዋጽኦ አበርክቷልም ብለዋል። ከዚሁ ጎን ለጎን የአገልግሎት ጥራትን ተደራሽነት የበለጠ ለማሳደግ ይረዳ ዘንድ አዳዲስ ደንቦችን የማሻሻልና የማስተካከያ ስራዎች መከናወናቸውንም አክለዋል። የሚያስፈልጉት እቱን የሰበሰብናቸውን ደንብ አሻሽለናል። የጤና መድን የስራ ደንብ በካቢኔ ደረጃ እንዲሻሻል ተደረገ። አፕሩቭ ተደርጓል ማለት ነው። ሌላ በተለይ ከጤና መድን ጋር ተያይዞ የሚቀርበውን ብዙ ጊዜ የሚነሳውን የመድኃኒት እና የሕክምና ግብዓት አቅርቦትን ለማሻሻል በተለይ በጤና ጣቢያዎች የቅድመ ቁርጥ ክፍያ ጀመረ። ቢሮ በመጪው የ2019 በጀት ዓመትም ይህንኑ የዲጂታል አሰራር ማዕከል ያደረገ እንቅስቃሴ በስፋት በመቀጠል የቴክኖሎጂ መሰረተ ልማቶችን የበለጠ ለማጠናከርና አገልግሎቱን ሙሉ በሙሉ በዲጂታል ስርዓት ለመምራት ዝግጅት ማድረጉንም ኃላፊው ተናግረዋል። የምንፈልጋቸው ሰዎች ሁሉ አባል እንደሆኑ እንፈልጋለን። አሁን ጤና መድን ሪስክ ፑሊንግ እንትን አለው፣ ኢንሹራንስ ነው። ኢንሹራንስ ማለት ብዙ አባል ቢሆን የተወሰኑ የሚታመሙትን በደንብ ማከም እንዲቻል ያ ይረዳል ነው ጽንሰ ኮንሰፕቱ። ለዛ ይታመማሉ ብሎ የሚያስብ ሰው ብቻ ሳይሆን ሁሉም ዜጋ ደሃም ሀብታሙ አባል መሆን አለበት፣ ነጋዴው ገበሬው አባል መሆን አለበት። እንደዛ ሲሆን የመጋራት የመተጋገዝም ኮንሰፕት ዘው ስለምንሆነው ነውና ይህንን በማድረግ የጤና መድን የስኪሙን ህልውና የማስቀጠል ቀጣይነት የማረጋገጥ ስራዎቹን በጣም በርካታ ስራዎች ሰርተናል ማለት ነው። በዚህ አሰራር ከማዘመን አንፃር በሀገር ደረጃ የተመሰከረለት ስራ ሰርተናል። በተለይ በጤና መድን በዲጂታል ፔመንት በኤሌክትሮኒክ ሜዲካል ሪከርድ የሕክምና አገልግሎት መስጠትን ከማዘመን አንፃር አስፈላጊ የሆኑ የኔትወርክ የኮምፒውተር የመሰረተ ልማት ስራዎችን አሟልተን ጨርሰናል። መረጃዎችን ወደ ሲስተም አስገብተናል። ሙሉ ላይ ዲፕሎይ አድርገን ማያያዝ ዶቶቹን አያይዘን በጣም ፐርፌክት የሆነ ሲስተም እየገነባን ነው የምንገኘው። በተጨማሪም የተመዘገቡ መልካም ስኬቶችና ልምዶችን በመቀመር የዲጂታል አሰራሩን የበለጠ በማስፋትና የአገልግሎት ጥራትን በማሳደግ የህብረተሰቡን የጤና ሽፋን በላቀ ደረጃ ለማረጋገጥ በትኩረት እንደሚሰራም ቢሮ አስታውቋል።
የውጭ ምንዛሬን በማስቀረት ረገድ ከፍተኛ ሚና እየተጫወቱ እንደሚገኝ የክልሉ ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ አስታወቀ። በተጠናቀቀው የ2018 በጀት ዓመት 47 መካከለኛና አዳዲስ አነስተኛ ኢንዱስትሪዎች ወደ ስራ መግባታቸው ተገልጿል። ፍቃዱ በላይ በዝርዝር ያቀርበዋል። በሐረሪ ክልል ወደ ስራ የገቡ ኢንዱስትሪዎች ተኪ ምርቶችን በማምረትና የውጭ ምንዛሬን በማስቀረት ከፍተኛ ሚና እየተጫወቱ እንደሚገኝ የክልሉ ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ አስታውቋል። የክልሉ ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ ምክትል ኃላፊ አቶ ሐምዲ ሰልሃዲን በተለይ ለሐረሪ ብሮድካስቲንግ ኔትወርክ እንደገለጹት በክልሉ በተለይም የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን የማምረት አቅም ከማጎልበት ባለፈ በዘርፉ መነቃቃት እንዲፈጠር እያስቻለ መሆኑን ገልጸዋል። በክልሉ ወደ ስራ የገቡት ኢንዱስትሪዎች ወደ ውጭ የሚላኩ ምርቶችን በማጎልበትና ተኪ ምርቶችን በማምረት የውጭ ምንዛሬን እያስቀሩና ከፍተኛ ሚና እያበረከቱ እንደሚገኙም ገልጸዋል። በኢንዱስትሪው ዘርፍ ባለፈው ከለውጥ ዓመታት ወዲህ ያው እንደ ዘርፍ አንድ መነቃቃት እያሳየ ያለው ዘርፍ አምራች ኢንዱስትሪ ዘርፍ ነው ብሎ ያው መውሰድ ይቻላል። ከዚህ ጋር በተያያዘ እንደ ክልልም ለአምራች ኢንዱስትሪውን ለማነቃቃትና ተወዳዳሪነቱንም ለማጎልበት በርካታ ጥረቶች እየተደረጉ ይገኛሉ። በተለይ የኢትዮጵያ ታምርት ንቅናቄን በመጠቀም ኢንዱስትሪዎቻችን የማምረት አቅማቸው እንዲያድግ እንዲሁም ደግሞ ተኪ ምርቶችን ከውጭ የሚገቡ ምርቶችን በሀገር ውስጥ እንዲተኩ ሰፊ የሆነ የስራ ዕድል እንዲፈጥሩ በተለያየ ምክንያት ወደ ስራ መግባት ያልቻሉ ኢንዱስትሪዎች ወደ ስራ እንዲገቡ እና የተለያዩ እንዲገቡ እና አዳዲስ አምራች ኢንዱስትሪዎች ደግሞ ወደ ክልላችን እንዲመጡ በርካታ ጥረቶች እየተደረጉ ይገኛሉ። በዚሁም እንደ ዘርፍ ማለት ነው አንድ መነቃቃት የሚታይበት ዘርፍ የአምራች ኢንዱስትሪ ዘርፍ መሆኑን ያው የሚታይ ነገር ነው ማለት ነው። በተጠናቀቀው 2018 በጀት ዓመት 47 መካከለኛና አነስተኛ አዳዲስ ኢንዱስትሪዎች ወደ ስራ መግባታቸውንም ገልጸዋል። ተጨማሪ 16 አዳዲስ ኢንዱስትሪዎች የግንባታ ስራቸውን አጠናቀው ወደ ማሽነሪ ተከላ ስራ መግባታቸውንም ጠቁመዋል። ዘንድሮ 2018 በጀት ዓመት ላይ በአነስተኛና በመካከለኛ ደረጃ ወደ ምርት የገቡ የአምራች ኢንዱስትሪዎችን ስናይ ወደ 47 የሚጠጉ አምራች ኢንዱስትሪዎች ወደ ምርት የገቡበት ሁኔታዎች ነው ያሉት ማለት ነው። ይህም ከባለፈው ዓመት አንጻር ስናየው ከፍተኛ የሆነ ብልጫ የታየበት መሆኑን ነው የሚያሳየው ማለት ነው። ይህም ለዘርፉ የተሰጠው ትኩረት እና በዘርፉ ላይ የመጣውን መነቃቃት በደንብ ሊያሳይ የሚችል መሆኑን ነው ያው እኛም እንደ ቢሮ ማየት የቻልነው ማለት ነው። ለአምራች ኢንዱስትሪው እንደ ክልል ቅድሚያ ከተሰጣቸው እና ድጋፍ ከሚደረግላቸው ዘርፎች ውስጥ አንዱ የአምራች ኢንዱስትሪ ዘርፍ ነው ማለት ነው። የአምራች ኢንዱስትሪው ከመሬት አቅርቦት ከመሬት ዝግጅትና አቅርቦት ጀምሮ የተለያዩ ድጋፎች የሚደረጉለት ዘርፍ ነው ማለት ነው። ስለዚህ ለአምራች ኢንዱስትሪዎች በቂ የሆነ መሬት አቅርቦት እንደ ክልል በየጊዜው እየተዘጋጀ ለአምራች ኢንዱስትሪዎች የመሬት አቅርቦት የሚቀርብበት ሁኔታዎች ነው ያሉት። አምራች ኢንዱስትሪዎች ከኃይል አቅርቦት ከመሰረተ ልማት ጋር በተያያዘ ያሉባቸውን ችግሮች ለመፍታት መሰራቱን ጠቅሞ ዘንድሮ በኢንዱስትሪ ዘርፍ ብቻ 3935 ለሚሆኑ ዜጎች ቋሚ የስራ ዕድል ተፈጥሯል ነው ያሉት። በቀጣይም የኢንዱስትሪ ዘርፉን የማጠናከር ተግባራት ጠናክረው ይቀጥላሉ ሲሉም አመላክተዋል። ከመሬት አቅርቦት በተጨማሪም የአምራች ኢንዱስትሪዎች የሚያስፈልጋቸውን የፋይናንስ ድጋፍ እንዲያገኙ ከልማት ባንክ ጋራ ከሌሎች ባንኮች ጋራ በቅርበት እየሰራን የምንገኝበት ሁኔታዎች ነው ያሉት። በዚሁም አምራች ኢንዱስትሪዎች ተጠቃሚ የሆኑ አዳዲስ አምራች ኢንዱስትሪዎችም ወደ ዘርፉ እየተቀላቀሉ ማለት ነው አዳዲስ ኢንቨስትመንቶችም ወደ ዘርፉ እየተቀላቀሉ የሚገኙበት ሁኔታዎች ነው ያሉት። ከዚህም በተጨማሪ ከታክስ ቀረጥ ነፃ መብት ተጠቃሚ የሆኑ ያሉ አምራች ኢንዱስትሪዎችም አሉ ማለት ነው። ስለዚህ እንደ ክልል ቀዳሚ ትኩረትና ድጋፍ ከተሰጣቸው ዘርፎች ውስጥ አንዱ የአምራች ኢንዱስትሪ ዘርፍ መሆኑን ያው ማየት ይቻላል ማለት ነው። የክልሉ መንግስት ከመሬት አቅርቦት ጀምሮ አምራች ኢንዱስትሪውን ለማበረታታት አስፈላጊውን ድጋፍና ክትትል እያደረገ እንደሚገኝ የገለጹት ደግሞ የማስ ኢንጂነሪንግ ተቆጣጣሪ የሆኑት አቶ አፈንዲ አሊሻም ናቸው። በምርት ሂደትም ለበርካታ ዜጎች የስራ ዕድል ከመፍጠር ባሻገር ለአጎራባች ከተሞች ምርቶችን ተደራሽ ማድረግ የንግድ ትስስር መፍጠር መቻሉንም ነው ያመላከቱት። በዋናነት አሁን በኮሪደር ልማት ጋር በተገናኘ ጉዳይ አሁን አጠቃላይ ስራችን አብዛኛው ስራ ፖል ላይ ነን። የፖል ስራ ነው እየሰራን ያለ ነው። መጀመሪያ አካባቢ በር ነበረ።
አብዛኛው በማስ የምናመርተው በሮች ነበሩ። ከዛ በመንግስት ኮሪደር በመንግስት ባመጣልን በኮሪደር ልማት ላይ እሱ ላይ በስፋት ተሰማርተን እየሰራን ነው። አብዛኛው ፖል ነው እየሰራን ያለ ነው ማለት ነው። ከዛ ቀጥሎ መሰላሎች አሉ። እነዚህ እንደምታዩ መሰላሎች አሉ። ከዛ ደግሞ በርም አላቆምንም። እንደዛ በስፋት እየሰራን ነው የምንገኘው ማለት ነው። ቋሚ ሰራተኞች ወደ ከ40 እስከ 50 አሉ ቋሚ ሰራተኞች። ግን ስራ ሲመጣ ስራ አጣዳፊ ስራዎች ሲመጡ እስከ 70 እስከ 80 የምንሄድበት ጊዜም አለ ማለት ነው። 7 ዓመት አካባቢ ነው ይሄ ማስ ከተቋቋመ 7 ዓመት አካባቢ ነው። አሁን የመጀመሪያ 5 ዓመት ላይ ራሳችን ከመጀመሪያው አሻሽለን አሁን በደብል ነው ያደረግነው ማለት ነው። ከመጀመሪያው ደብል አድርገን ነው ይሄ ቤት ሲሰጠንም መጀመሪያ ላይ ግማሽ ነው የተሰጠን። ስራችን ታይቶ ሙሉ ቤት እንዲሰጠን መንግስት ፈቅዶልን ሙሉ ቤት ሙሉ ሼድ ለኛ ተሰጠ ማለት ነው። የኛ ስራ ብዛቱንና እኛ አመራረታችን አይቶ ሙሉ ሼድ እንድንወስድ አደረገን። የስራ ዕድል የተፈጠረላቸው ወጣቶች እንደሚናገሩት በተፈጠረላቸው የስራ ዕድል ራሳቸውንና ቤተሰባቸውን ከመደጎም ባለፈ ተጨማሪ ልምድ እየቀሰሙ እንደሚገኙም ገልጸዋል። እኔ የመጣሁት ወደ ማስ ኢንጂነሪንግ ከ4 ዓመት በፊት ነው። እኔ እውነቱን ከተባለ እኔ ማስ ስራ ከጀመርኩ በኋላ ነው ትዳሬን እንኳን የያዝኩት እና እኔ በትዳሬም ደስተኛ ነኝ። ጀስት ይሄን ስራ እድል በማግኘቴ ማለት ነው በጣም ደስተኛ ነኝ እና ቤቴንም ችያለሁ። ያው ጥሩ ላይፍ እየኖርኩ ነው። እዚህ በመምጣቴ በጣም የተለያዩ ብዙ ጥቅሞችን አግኝቼበታለሁ። ከሙያም አንፃር ከፋይናንስም አንፃር በደንብ ያግዘኛል፣ በደንብም አግዞኛል። ሞር ክሬቲቭ እንደሆንም አድርጎኛል። እይታዬን በደንብ ሰፋ እንዲል አድርጎኛል። የተለያዩ አይነት ሙያዎችን እንድቀስም አድርጎኛል። እዚህ የተሻለ ነው በጣም። በሐረሪ ክልል በተጠናቀቀው በጀት ዓመት ከ3.5 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። በዘርፉ ተሰማርተው ለሚገኙና አዳዲስ ለሚሰማሩ ባለሀብቶች ምቹ ሁኔታዎችን ለመፍጠር ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ተመላክቷል። ገዛኸኝ አራጌ በዝርዝር ያቀርበዋል። በሐረሪ ክልል ባሳለፍነው በጀት ዓመት ከ3.5 ቢሊዮን ብር በላይ ካፒታል ያስመዘገቡ 96 ባለሀብቶች የኢንቨስትመንት ፍቃድ ማግኘታቸውን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ሐምዲ ሰላሃዲ እንደገለጹት ፈቃዱ የተሰጡት በማኑፋክቸሪንግ፣ በሆቴልና ቱሪዝም፣ በግብርና፣ በገበያ ማዕከልና በሌሎች ዘርፎች ለመሰማራት ጥያቄ ላቀረቡ ባለሀብቶች ነው። የክልሉ መንግስት በኢንቨስትመንት ዘርፍ ተሰማርተው ለሚገኙና አዳዲስ ለሚሰማሩ ባለሀብቶች ምቹ ሁኔታዎችን ለመፍጠር ልዩ ትኩረት ሰጥቶ እየሰራ እንደሚገኝ አብራርተዋል። በሌላ በኩል የባለሀብቶቹን የእንቅስቃሴ ደረጃ በመስክ ምልከታ በመገምገም በገቡት ውል መሰረት ወደ ስራ ባልገቡት ላይ አስፈላጊው እርምጃ እየተወሰደ እንደሚገኝ ምክትል ቢሮ ኃላፊው ጠቁመዋል። በዚህም መሰረት የኢንቨስትመንት ፍቃድና መሬት ወስደው ወደ ግንባታና ማምረት ባልገቡ 12 ባለሀብቶች ላይ የፍቃድ ስረዛና እገዳ እርምጃ መወሰዱን አስታውቀዋል። ባለሀብቶች የኢንቨስትመንት ፍቃድና መሬት የሚወስዱትን የክልሉ ልማት ለማፋጠንና የስራ ዕድልን ለመፍጠር በመሆኑ ድርሻቸውን በአግባቡ ሊወጡ እንደሚገባ አቶ ሐምዲ አሳስበዋል። የሐረሪ ክልል ፖሊስ ኮሚሽን ትራፊክ ዲቪዥን ከክልሉ ደንብ ማስከበር ጽሕፈት ቤት ጋር በቅንጅታዊ አሰራር ዙሪያ የምክክር መድረክ አካሄደ። በመድረኩም ቅንጅታዊ አሰራርን በማጠናከር የትራፊክ አደጋን በጋራ መከላከልና የደንብ ማስከበር ስራዎች ውጤታማ ማድረግ እንደሚገባ ተገልጿል። ተጨማሪ አለን። የሐረሪ ክልል ፖሊስ ኮሚሽን ትራፊክ ዲቪዥን ከክልሉ ደንብ ማስከበር ጽሕፈት ቤት ጋር በቅንጅታዊ አሰራር ዙሪያ የምክክር መድረክ አካሂዷል። በምክክር መድረኩ የሐረሪ ክልል ፖሊስ ትራፊክ ዲቪዥን አመራሮች፣ የደንብ ማስከበር ጽሕፈት ቤት አመራርና አባላት በተገኙበት የትራፊክ አደጋን የመከላከል ሕግና ደንብን የማስከበር እንዲሁም የቅንጅታዊ አሰራርን የማሳደግ ሁኔታዎች ላይ ውይይት ተደርጓል። የሐረሪ ክልል ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር ነገራዱ ፌራ እንደገለጹት በዜጎች ላይ
የሚደርሱ የትራፊክ አደጋዎችን ለመከላከልና ሕግና ደንብን ለማስከበር ቅንጅታዊ አሰራርን ማጠናከር ወሳኝ ነው። ምክትል ኮሚሽነሩ አክለውም ከትራፊክ ጥሰትና ወንጀል መከላከል አኳያ ከአንድ የጋራ ዓላማ አንጻር በቅንጅት ስለ ንቦና መስራት የበለጠ ውጤታማ እንደሚያደርግ ተናግረዋል። የሐረሪ ክልል ፖሊስ ኮሚሽን ትራፊክ ዲቪዥን ዋና አዛዥ ኮማንደር ሙክታር አብዶሽ በበኩላቸው የደንብ ማስከበር አካላት የኮሪደር ልማት ስራዎችን በመጠበቅና የእግረኞችን የመንገድ ደህንነት ግንዛቤ በማሳደግ ረገድ እያደረጉት ያለው እገዛ የላቀ መሆኑን ገልጸዋል። አዛዡ አክለውም ዜጎች በእግረኛ መንገድና በዜብራ አጠቃቀም ላይ አስፈላጊውን ጥንቃቄ እንዲያደርጉ የመማርና ማስተማር ስራው ተጠናክሮ እንደሚቀጥል ጠቁመዋል። የክልሉ ደንብ ማስከበር ጽህፈት ቤት ኃላፊ አቶ ኢብሳ ልይ በመድረኩ እንደገለጹት ውይይቱ ህግና ደንብን በማስከበር በኩል የተሻለ ውጤት ለማምጣት ትልቅ አስተዋጽኦ ያለው በመሆኑ ከፖሊስ ኮሚሽን ጋር የሚደረገው የጋራ እንቅስቃሴ ተጠናክሮ ይቀጥላል ብለዋል። በአጠቃላይ የና ወንጀልን መከላከል ለፖሊስ ብቻ የሚተው ኃላፊነት ሳይሆን የደንብ አስከባሪዎችና የጠቅላላው ማህበረሰብ የጋራ ድርሻ መሆኑ ተሰምሮበታል። በሐረሪ ክልል ጥንታዊውን የሂጅራ ዘመን አቆጣጠርና የነብዩ መሐመድ ስደት ታሪክን ለማስታወስ የሚከናወነው ባህላዊ ሃይማኖታዊ የጸሎት ስርዓት ሰፈር ፈታ በክልሉ ባህል ቅርስና ቱሪዝም ቢሮ አዘጋጅነት ተካሄደ። በስነ ስርዓቱ ላይ የተገኙት የሃይማኖት አባት ኡስታዝ ቶፊቅ ዩሱፍ መሐመድ እንደገለጹት በሙሐረምና በሰፈር ወራት መካከል የሚከበረው ይህ ስርዓት ሰፈር ፈታ የወሩን መባረክና የምርቃት ጊዜን የሚያመላክት ነው ብለዋል። በስነ ስርዓቱ ላይ ደራራ የተሰኘውና 5 የጥራጥሬ አይነቶችን በቆሎ፣ አቀላ፣ አተር፣ ሽምብራና ማሽላ በመቀላቀል የሚዘጋጀው ንፍሮ እንደሚዘጋጅና እንደሚከፋፈል ጠቁመዋል። በባህላዊ ስርዓቱ ወቅት ወጣቶች ወደ ዘመቻ ወይም ወደ ስራ ሲሰማሩ በሰላም ተመልሰው ለሀገራቸውና ለወገናቸው ይጠቅሙ ዘንድ ለሀገር ስለ መልካም ነገሮች ሁሉ ጸሎትና ምርቃት እንደሚደረግ የሃይማኖት አባቱ ጠቁመዋል። ሰፈር ፈታ የሐረሪ ህዝብ አብሮነትን፣ ታሪኩን፣ ባህሉንና ሃይማኖታዊ እሴቱን ጠብቆ ለትውልድ የሚያስተላልፍበት ሰላምና በረከትን የሚመኝበት ሃይማኖታዊና ባህላዊ ክንዋኔን ከትውልድ ትውልድ ለማሸጋገር የበኩላቸውን እንደሚወጡ ኡስታዝ ቶፊቅ ዩሱፍ አስገንዝበዋል። ዘገባው የቤተልሔም ደሴ ነበር። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ የባህር በር በማጣቷ በገንዘብ ሊገመቱ ለማይችሉ በርካታ ጫናዎች ተጋላጭ መሆኗን የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገለጹ። በሌላ ዜና የሀገራዊ ምክክር ጉባኤው ኢትዮጵያውያን በሀገራዊ አጀንዳዎቻቸው ላይ በጋራ የሚመክሩበት እድል መፍጠሩን ተመካካሪዎች ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። ኢትዮጵያ የባህር በር በማጣቷ በገንዘብ ሊገመቱ ለማይችሉ በርካታ ጫናዎች ተጋላጭ መሆኗን የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገልጸዋል። ሚኒስትር ዶክተር አለሙ ስሜ ከበሪሳ ጋዜጣ ጋር ባደረጉት ቆይታ እንደገለጹት ሀገሪቱ የባህር በር በማጣቷ በግንባር ቀደምትነት ተጎጂ ከሚሆኑ ዘርፎች መካከል የትራንስፖርትና ሎጂስቲክ ሚኒስቴር አንዱ ነው። የባህር በር ያለ አግባብ የሚወጣን ወጪ ለመቀነስ፣ ለአገልግሎት የሚከፈለን ዋጋ ተመጣጣኝ ለማድረግና የምርት ስርጭትን ለማፋጠን ከፍተኛ አስተዋጽኦ እንዳለው ጠቁመው ይህም ሀገር በራሷ የምትቆጣጠረው የባህር በር ወይም ወደብ ሲኖራት ብቻ ሁኔታው የሚስተካከል መሆኑን አስረድተዋል። ይህ ባልሆነበት ሁኔታ የሎጂስቲክ አፈጻጸምን ማሻሻል እንጂ ወደሚፈለገው ደረጃ ማድረስ እንደማይቻል የገለጹት ሚኒስትሩ ኢትዮጵያ ለወደብ ኪራይ ከሚወጣው ከፍተኛ ወጪ ባሻገር ለተለያዩ ጫናዎች የተጋለጠች ይገኛል ብለዋል። በሌላ በኩል ከ1000 በላይ ኢትዮጵያውያን አሽከርካሪዎች ሀገሪቱ በምትጠቀምባቸው ወደቦች ላይ በስራ ተሰማርተው የሚገኙ መሆኑን ጠቅሰው እነዚህ አሽከርካሪዎች የሚያዙበትና የሚስተናገዱበት መንገድ ስሜት የሚነካ መሆኑን አስረድተዋል። እንዲህ አይነት አጋጣሚዎች ሲከሰቱ በምክክርና በዲፕሎማሲያዊ መንገድ ለመፍታት ከመሞከር ውጪ ሌላ አማራጭ እንደሌለ የተናገሩት ዶክተር አለሙ ዘላቂ መፍትሄው ኢትዮጵያ ያለ አግባብ ያጣችውን የባህር በር መልሳ እንድታገኝ የሚቻለውን ሁሉ ማድረግ መሆኑን አስብረውበታል። መረጃዎች እንደሚያሳዩት ኢትዮጵያ ለባህር በር ኪራይ በዓመት ከ2 ቢሊዮን የአሜሪካ ዶላር በላይ ታወጣለች።
የሀገራዊ ምክክር ጉባኤው ኢትዮጵያን በሀገራዊ አጀንዳዎቻቸው ላይ በጋራ የሚመክሩበትን እድል መፍጠሩን ተመካካሪዎች ገልጸዋል። ኢትዮጵያን ለዘመናት ሲፈትኗት የቆዩ ታሪካዊ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ልዩነቶችና አለመግባባቶችን በጠረጴዛ ዙሪያ በንግግር ለመፍታት የሚያስችል እድል ተፈጥሯል። የሀገራዊ ምክክር ጉባኤው ተመካካሪዎች ለዚያ እንዳሉት ጉባኤው በሀገራዊ አጀንዳዎች ላይ በስፋት እየመከረ ነው። ምክክሩ ለዘመናት የኢትዮጵያን የልዩነት ምንጭ ሆነው የዘለቁ አጀንዳዎችን የያዘ መሆኑን ገልጸው ለሀገር የሚበጁ ሀሳቦች የሚንሸራሸሩበትም ነው ብለዋል። ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር የተጀመረው ምክክር ችግሮችን ከመፍታት ባለፈ ለቀጣዩ ትውልድ ተመክሮ እንደሚወሰድበት ገልጸዋል። ኢትዮጵያውያን በአድዋና በታላቁ የኢትዮጵያ ህዳሴ ግድብ ላይ የጻፍነውን አኩሪ ታሪክ በምክክሩ ላይ በመድገም ለትውልድ አሻራ አስቀምጠን እናልፋለን ሲሉም ተናግረዋል። ጉባኤው ዜጎች በተለያዩ አጀንዳዎች ላይ በመመካከር የሀገርን ሁለንተናዊ ልማት እንቅፋቶችን በማለፍ ለነገው ትውልድ የተሻለች ሀገር ማስረከብ የሚያስችል ምቹ ምህዳር መፍጠሩንም ገልጸዋል። በሌማት ትሩፋትና በአረንጓዴ አሻራ መርሃ ግብሮች የተመዘገቡ አበርታች ውጤቶችን አጠናክሮ ማስቀጠል እንደሚገባ የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢብራሂም ዩሱፍ ገልጸዋል። በብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት ግቢ ውስጥ የችግኝ ተከላ መርሃ ግብር ተካሂዷል። በብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት ግቢ ውስጥ በተካሄደው የችግኝ ተከላ መርሃ ግብር ላይ የድሬዳዋ አስተዳደር ከንቲባ አቶ ከድር ጆሃር፣ የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ከማልና የጽህፈት ቤቱ ኃላፊ አቶ ኢብራሂም ዩሱፍ እንዲሁም ደረጃው ያሉ አመራሮች ተገኝተዋል። አቶ ኢብራሂም በመርሃ ግብሩ ላይ ባስተላለፉት መልእክት ፓርቲው በአረንጓዴ አሻራና በሌማት ትሩፋት መርሃ ግብሮች ላይ ግንባር ቀደም ተሳታፊና አሪያ ሆኖ መገኘት የሚያስችሉ ተግባራትን በቁርጠኝነት እያከናወነ እንደሚገኝ ጠቁመዋል። እንዲሁም የድሬዳዋ አስተዳደር ከንቲባ ጽህፈት ቤትና ተጠሪ ተቋማት ከኢትዮጵያ አየር ኃይል ድሬዳዋ ምድብ ጋር በመተባበር የተዘጋጀ የደም ልገሳና የችግኝ ተከላ መርሃ ግብር አካሂደዋል። ዘገባው የድሬዳዋ መንግስት ኮሚኒኬሽን ቢሮ ነው። በአማራ ክልል በነሐሴ ወር የሚከበሩ ባህላዊና ሃይማኖታዊ አደባባይ በዓላትን በድምቀት ለማክበር የሚያስችሉ የቅድመ ዝግጅት ስራዎች መጠናቀቃቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። የቢሮ ኃላፊ አቶ መልካሙ ጸጋይ ለጋዜጣ ፕላስ እንደገለጹት በአማራ ክልል በርካታ ባህላዊና ሃይማኖታዊ አደባባይ በዓላት በድምቀት ከሚከበርባቸው ወቅቶች መካከል ነሐሴ ወር አንዱ ነው። በዚህ ወር የሚከበሩትን የደብረ ታቦር፣ ሻደይ፣ አሸንድዬ፣ ሶለል የመሳሰሉ በዓላትን በድምቀት ለማክበር የሚያስችሉ የቅድመ ዝግጅት ስራዎች መጠናቀቃቸውን አብራርተዋል። የበዓላቱን ባህላዊና ሃይማኖታዊ እሴቶች ጠብቆ ለቀጣዩ ትውልድ ለማስተላለፍ ከሃይማኖት ተቋማት፣ ከወጣት አደረጃጀቶች፣ ከሰንበት ትምህርት ቤቶችና ከሚመለከታቸው አካላት ጋር በቅንጅት የተሰራ ይገኛል። በበዓላቱ ወቅት የሀገር ውስጥና የውጭ ሀገር ቱሪስቶች ፍሰት እንደሚጨምር የጠቀሱት የቢሮ ኃላፊው በአገልግሎት ላይ ያልተገባ የዋጋ ጭማሪና አላስፈላጊ ወጪ በሚጭኑ አካላት ላይ ሕጋዊ እርምጃ እንደሚወሰድ አሳስበዋል። በዓላቱ ከደብረ ታቦር ጀምሮ በተለያዩ የክልሉ አካባቢዎች በድምቀት እንደሚከበሩ በመግለጽ በክልል አቀፍ ደረጃ ነሐሴ 26 እና 27 ቀን 2018 ዓ.ም በባህር ዳር ከተማ የማጠቃለያ መርሃ ግብር እንደሚያዝ አብራርተዋል። ወደ ዓለም አቀፍ ዘገባ ስናልፍ ደቡብ አፍሪካ ስደተኞችን ከሀገሯ ላስወጣችበት ወጪ የአፍሪካ ሀገራት ካሳ እንዲከፍሏት ጠየቀች። ደቡብ አፍሪካ በውጪ ስደተኞች ዜጎች ላይ የተፈጸሙ ጥቃቶችን በመከላከል ላይ ቸልተኛ ነበረች በማለት በአፍሪካ ሀገራት ቅሬታ ቀርቦባት እንደነበር ይታወሳል። የአፍሪካ ኒውስን ዘገባ ባህር ጠንክር እንደሚከተል ያቀርበዋል። ደቡብ አፍሪካ ከ80 ሺህ በላይ የሚገመቱ ህገወጥ ስደተኞች ናቸው ያለቻቸው ዜጎች ወደ መጡበት ሀገር ለመመለስና ከግዛቷ ለማስወጣት ለወጣች ወጪ የአፍሪካ ሀገራት ካሳ እንዲከፍሏት መጠየቋ ተነግሯል። ደቡብ አፍሪካ በሀገሪቱ የሚኖሩ ህገወጥ ስደተኞች ወደ መጡበት ሀገር ለመመለስ ያወጣችው ወጪ እንዲከፍሉ ማላዊ፣ ኢትዮጵያና ናይጄሪያ የአፍሪካ ኒውስ ዘገባ ያመለክታል። የደቡብ አፍሪካ የሀገር ውስጥ ጉዳይ መስሪያ ቤት በሰጠው መግለጫ ከ80 ሺህ በላይ ሰዎች በፈቃደኝነት ወደ ሀገራቸው ለመመለስ ወይም ከግዛት ለማስወጣት አሊያም ለማባረር መንግስት ወደ $18 ሚሊዮን
የሚጠጋ ወጪ አውጥቷል ብሏል። ወጪው ስደተኞቹን ለማጓጓዝ በጊዜያዊ ማቆያ ካምፕ ወቅት የወጡ ተያያዥ ወጪዎች ያካትታልም ተብሏል። የሀገር ውስጥ ጉዳይ መምሪያ ዋና ዳይሬክተር ቶሚ ማኮዴ ወጪዎቹ ያልታቀዱና ድንገተኛ አስገዳጅ ነበሩ ብሏል። በተጨማሪም ወጪው በበጀት ውስጥ ያልተያዘ በመሆኑ በርካታ መንግስት ተቋማት የተጨማሪ በጀት ካሳ እንዲከፈላቸው ጠይቀዋልም ብለዋል ኃላፊው። በሀገሪቱ የህገወጥ ስደት ላይ የሚደረጉ ተቃውሞዎች እየጨመሩ ሲሆን በውጭ ስደተኛ ዜጎች ላይ የተፈጸሙ ጥቃቶችም ደቡብ አፍሪካ ከሌሎች የአፍሪካ ሀገራት ጋር ያላት ወዳጅነት ማሻከሩ ይታወሳል። በደቡብ አፍሪካ የሚንቀሳቀሱ የህገወጥ ስደት ተቃዋሚ ቡድኖች የአፍሪካ ስደተኞች ስራ አጥነት እንዲከሰት ወንጀል እንዲበራከትና የህዝብ አገልግሎቶች ላይ ችግር እንዲፈጠር ምክንያት ናቸው በማለት ኢሰብአዊ ጥቃት መፈጸማቸው ይታወሳል። ይህን ተከትሎም በርካታ የአፍሪካ ሀገራት የደቡብ አፍሪካ መንግስት ስደተኞችን ከኢሰብአዊ ጥቃት መታደግ ላይ ለዘብተኛ አቋም አሳይቷል በማለት ቢተቹም የራማፎሳ መንግስት ግን ክሱን አስተባብሏል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ